እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናሌ ተከታዮች በዛሬው ዕለት ልታውቋቸው የሚገቡ ልትረዷቸው የሚገባ የተወሰኑ ፖይንቶች አሉ። እነዚህን የእንግሊዘኛ ቫወል ሌተሮች ኤን፣ ኤን፣ አይ የምንላቸው እነዚህ ሌተሮች እንዴት ማንበብ እንችላለን፣ ድምጾቻቸውን እንዴት እንጠቀመዋለን የሚሉትን ማወቅ ለምትፈልጉ መማር ለምትፈልጉ እንግዲህ በዚህ ቪዲዮ ግልጽ በሆነ መንገድ አስረዳችኋለሁ። እናንተ ቪዲዮውን እስከመጨረሻው በማየት ደጋግማችሁ በማየት በመከታተል ሁሌም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሁሌም የሚለቃቸው ቪዲዮዎች እንዲደርሷችሁ እናንተ በዚህ ቪዲዮ የምትማሩበት የምታውቁበት ትልቅ ቁም ነገር የምታገኙበት ይሆናል። ስለዚህ እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ጀምሩት። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። እንግዲህ በዛሬው ትምህርታችን ለየት ባለ መልኩ ብዙዎቻችን የምንቸገርበት የምንጨነቅበት የሚያስጨንቀን ይችንን ቫወል ሌተር ኤን አ የሚለውን ድምጽ ብቻ ይዘን ከአልፋቤቶቹ ላይ ወደ ምንባቡ ስንገባ ምንባቡን እነዚህ ኤ ወይንም ኦ የሚለውን ድምጽ ስናነብ እንዳጠቃላይ ግራ የምንጋባ ብዙዎቻችን ነው። ስለዚህ እናንተ ይህንን ቪዲዮ መሰረት በማድረግ ከዚህ ቪዲዮ ላይ በመማር ከዚህ ቪዲዮ የተማራችሁትን አልገባችሁ ካላችሁ ደግሞ በፕራይቬት ክላስ ወደ ውስጥ በመግባት እዚህ ቪዲዮ ላይ ባስቀመጥነው ስልካችን በመደወል ትምህርታችሁን በኦንላይን ግልጽ በሆነ መንገድ በስፔሻል አስተማሪዎች ትምህርታችን በኦንላይን እየሰጠን እንገኛለን። ስለዚህ ገብታችሁ ትምህርታችሁን መከታተል ትችላላችሁ። ስለዚህ እዚህ ጋር ስለ ቫወል ሌተር ኤ አጠቃላይ ልዩነታቸው የድምጾችን ልዩነት አስረዳችኋለሁ ማለት ነው። እንግዲህ ብዙዎቻችን እየተቸገረን ያለ ኤን እንደ አ የሚለውን ድምጽ ብቻ በመውሰድ ምሳሌ እዚህ ጋር ፋት የሚለውን ካነበብን በኋላ እዚህ ጋር ታክ እዚህ ጋር ታል ብለን በማንበብ ስንቶቻችን ተሸውደን እናውቃለን? ብዙዎቻችን ነን። ስለዚህ እያንዳንዳችን ልንረዳው ልንገነዘበው ልናቀው የምንችል ነገር በዋናነት ይቺ ኤ የምንላት ቫወል ሌተር ተጠቅመን ድምጿ ኤ ወይንም ኦ የሚል ድምጽ የምትሰጠን መቼ ነው የሚለውን ዛሬ ግልጽ እናደርገዋለን ማለት ነው። ምሳሌ ፍአት ሲነበብ አንድ ላይ ፋት ፋት። ነገር ግን እዚህ ጋር ኤን ተጠቅመን ከዚህ ጋር ቫወል ሌተር ኢ ካለች ይችኛዋ አ የነበረችዋ ድምጽ ኤ የሚል ድምጽ ሰጠናለች። ኤ የሚል ድምጽ ሰጠናለች። ስለዚህ ት ኤ ነው እንጂ ት አ አንላትም በፍጹም። ልብ በሉ። እዚህ ጋር ማን ስላለች? ኢ ስላለች። እዚህ ጋር ኢ ባትኖርስ ታ ይሆን ነበር። ነገር ግን እዚህ ጋር ኢ ስላለች ይችኛዋ ቴ ሆና ትነበባለች። ቲ ኤ ኬ ኢ ሲነበብ ቴክ ቴክ ተብሎ ይነበባል። ነገር ግን ታክ ብላችሁ የምታነቡ ሰዎች የላችሁም። ይህንን እናንተው እንግዲህ አስቡበት። ማወቅ ለምትፈልጉ ብቻ መማር ለምትፈልጉ ብቻ ስልኩን ሴቭ በማድረግ መደወል ይቻላል፣ መማር ይቻላል ማለት ነው። እሺ ቲ ኤ ኬ ኢ ቴክ። እሺ እዚህ ጋር ደግሞ ቲ ኤ ኤል ኤል ለበባሉ ቲ ኤ ኤል ኤል። እዚህ ጋር ኤ አ የሚል ድምጽ ስላላት ብቻ ታል ብለን የምናነብበት መንገድ የለም። በተመሳሳይ እዚህ ጋር ቴክ ብለን እንዳነበብነው ቴል ብለን የምናነብበት መንገድ የለም። ስለዚህ ከኤ ቀጥሎ ደብል ኤል ካለ ይቺኛዋ የመጀመሪያዋ ኮንሶናንት ሌተር ሰባተኛ ፊደል ትሆናለች ወይም ሰባተኛ ድምጽ አላት ወይንም ደግሞ ኤ የምንላት ኦ የሚል ድምጽ አላት። ታ የነበረችዋ ወደ ቶ ትቀየራለች ማለት ነው። ስለዚህ ትኦል ቶል ቶል ተብሎ ይነበባል ማለት ነው። እንግዲህ እዚህ ጋር እያንዳንዳቸው እንዴት እንደሚነበቡ ነው እያሳየኋችሁ ያለ። እናንተ ግልጽ በሆነ መንገድ ለመረዳት ቪዲዮ ላይ ባስቀመጥነው ስልክ እየደወላችሁ ትምህርታችሁን መከታተል ትችላላችሁ። እሺ ከዚህ ጋር ኤፍ ኤ ሲ ቲ እንግዲህ ልብ በሉ። እዚህ ጋር የምትመለከቱ ኤ ከዚህ ላይ ያለች ከኤ ቀጥሎ ዳብል ኤል ካለ ይችኛዋ ፎ ትሆን ነበር። ከኤ ቀጥሎ ይቺ ሶስተኛዋ ላይ ኤ ብትሆን ኖሮ ይችኛዋ ፌ ትሆን ነበር። ስለዚህ ይሄኛው ማን ብለን እናነባዋለን? ፋ ብለን አ የሚል ድምጽ እንዳላት መረዳት እንችላለን ማለት ነው።
ፋክት ብለን እናነበዋለን ማለት ነው። እሺ ከዚህ ጋር ማን አለች? እዚህ ጋር ኤ አለች። እዚሽ ጋርስ ኤ አለች። እዚህ ጋር ደግሞ ኢ አለች። ስለዚህ እዚህ ጋር ኤን ተጠቅመን ኢ ካለች ይችኛዋ ድምፅ ና ሳይሆን ማን ትሆናለች? ኔ ትሆናለች። ስለዚህ ኔም ብለን እናነባለን ማለት ነው። ኔም ብለን እናነባለን። እሺ ከዚህ ጋር ኤም ኤ ኤል ኤል። አሁን መጨረሻ ላይ ማንን ተጠቅመናል? ደብል ኤል። ስለዚህ ይችኛዋ ማን ትሆናለች? ሞ ትሆናለች። ሞል ብለን እናነባለን ማለት ነው። እሺ ከዚህ ጋር ቢ ኤ ዲ። እንግዲህ ከሁለቱም መስፈርት ውስጥ የለም አይደለ? ስለዚህ ምን ብለን እናነባዋለን? ባ ብለን እናነባዋለን። ምክንያቱም ይችኛዋ አ የሚል ድምፅ ስላላት ባድ ባድ ብለን እናነባለን ማለት ነው። ኤስ ኤ ኤም ኢ ስናነበው ሴም ሴም። ኤ የሚል ድምፅ ነው ያላት ይቺ። መቼ? እዚህ ሶስተኛ ላይ በወል ሌተር ኢን ስንጠቀም ልብ በሉ። ሴም ብለን እናነባለን ማለት ነው። ከዚህ ጋርስ ሲ ኤ ኤል ኤል። መጨረሻ ላይ አሁንም ያለ ማን ነው? ደብል ኤል ነው አይደለ? ደብል ኤል ካለ ይችኛዋ ሰባተኛ ድምፅ ወይም ኦ የሚል ድምፅ አላት ማለት ነው። ሶ ይችኛዋ ሲ ከኤ ጋር ስትመጣ፣ ሲ ከዩ ጋር ስትመጣ፣ ሲ ከኦ ጋር ስትመጣ እንዲሁም ደግሞ ፊት ለፊቷ ላይ ሌላ ኮንሶናንት ሌተር ካመጣች እንደ ከቤተሰብ እናነባለን። እንደ ከቤተሰብ ማለት ከከ እስከ ኮ ባሉት ውስጥ ያለው ይወስነዋል። ነገር ግን ምኑ ይወስነዋል? ቫወል ሌተር ይወስነዋል። ፎር ኤግዛምፕል ሲ ከዩ ጋር ስትመጣ ከ ወይንም ካ የሚል ድምፅ አላት። ሲ ከኤ ጋር ስትመጣ ካ የሚል ድምፅ አላት። ሲ ከኦ ጋር ስትመጣ ኮ የሚል ድምፅ አላት። ሲ ፊት ለፊቷ ሌላ ኮንሶናንት ከመጣ ክ የሚል ድምፅ አላት። ከዚህ ላይ ካ ለምን አላልናትም ካላችሁ የቀየረው ይሄኛው ደብል ኤል ነው ማለት ነው። ደብል ኤል ነው። ከኤ ቀጥሎ ደብል ኤል ከመጣ ይችኛዋ ወደ ኦ ትቀየራለች። ስለዚህ ኮል ብለን እናነባለን ማለት ነው። እሺ ቀጣይ ቢ ኤ ጂ ሲነበብ ባግ ባግ ባግ። እዚህ ጋር ኤስ ኤ ቪ ኢ። ይቺ ማን ነች? ኢ ነች አይደለ? እዚህ ጋር ኤ ኖራ ሶስተኛዋ ላይ ኢ ካለች ይችኛዋ ድምፅ ኤ የሚል ድምፅ አላት። ስለዚህ ኤ የሚለውን ድምፅ ምን እንለዋለን? ይችኛዋ ስኤ ብለን ሴ ብለን እናነባታለን። ሳ የነበረችዋ ሴ አንድ እርምጃ ወደፊት አንድ ስቴፕ እንትን ትላለች። ሶ ሳ የነበረችዋ ሴ ትሆናለች ማለት ነው። ሴቭ ብለን እናነባለን። ከዚህ ጋር እንደምትመለከቱት ቢ ኤ ኤል ኤል መጨረሻ ላይ ማን አለ? ደብል ኤል አለ አይደለ? ከኤ ቀጥሎ ደብል ኤል አለ። ሶ ደብል ኤል ካለ ይችኛዋ ድምፅ ኦ ትሆናለች ብያለሁ። ስለዚህ ኦ ከሆነች ይችኛዋ ቦ እንልና ል ቦል ብለን እናነባለን ማለት ነው። እሺ እዚህ ጋር የተጠቀምናት ኤ ነው አይደለ? ነገር ግን ከኤ ቀጥሎ ማን መሟላት አለበት? ደብል ኤል ለዚህ ጋር አለ እንዴ? የለም። እሺ ከሶስተኛ ላይ ኢ ያለ እንዴ? የለም። ማናት? ቲ ነች። ስለዚህ ይችኛዋን አ የሚል ድምፅ እንሰጣታለን ማለት ነው። ስታርት 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 ብለን እናነባለን ማለት ነው። እሺ ከዚህ ጋር ፒ ኤል ኤ ሲ ኢ ልብ በሉ። ከዚህ ጋር በደንብ ልብ በሉ። ይችኛዋን ፕ ብለን ነው የምንነሳ። ፔ ብላችሁ እንዳትነሱ። ምክንያቱም ኤ ያለች ከኤል ቀጥሎ ስለሆነች ኤ ያለች ከኤል ቀጥሎ። ስለዚህ ይችኛዋ ኤ ስላለች ይችኛዋ ኤ የሚል ድምፅ አላት። ነገር ግን ይችኛዋ ድምፅ ካላችሁኝ ከሲ ቀጥሎ ኢ ካለች፣ ከሲ ቀጥሎ አይ ካለች፣ ከሲ ቀጥሎ ዋይ ካለች ይችኛዋ ስ የምትል ድምፅ አላት። ስለዚህ ፕ ሌ እንልና ኢ ስላለች እዚህ ጋር ሌ እንላታለን። ስ ብለን ፕሌስ ብለን እናነባታለን ማለት ነው። ፕሌስ። እሺ ቀጣይ እዚህ ጋር የምትመለከቱት ኤ ኤል ኤል። እንግዲህ ኤ አለን ኤል ኤል ሲነበብ ኦል ብለን እናነባዋለን። ኦል ብለን እናነባው። ምክንያቱም ይችኛዋ ከኤ ማነው አ ከሚለው ድምፅ ወደ ማን ተቀየረች? ኦ ወደሚለው ድምፅ ተቀየረች ማለት ነው። ማን ስላለ? ደብል ኤል ስላለ፣ ደብል ኤል ስላለ። ስለዚህ ኦል ብለን እናነባለን ማለት ነው። እሺ ከዚህ ጋር ደግሞ ኤም ኤ ፒ ኤም ኤ ፒ
ሲነበብ ማፕ ብለን አነባለን። ለምንድን ነው ማ ያልነው? አ የሚል ድምፅ ለምሰጠ ነው። ከዚህ ጋር ኢ የለችም። ሲቀጥል ከኤ ቀጥሎ ከዚህ ጋር ደግሞ ደብል ኤል የለችም። ከነዚህ ውጭ ከሆነ አ የሚል ድምፅ ይሰጠናል ማለት ነው። ስለዚህ ማፕ ብለን እናነባለን ማለት ነው። ኤፍ ኤ ሲ ኢ ለበበለው እዚህ ጋር እቺ ሲኢ ተጠቀምን። እዚህ ጋር ሲኢ መጨረሻ ላይ ስንጠቀም ስ ብለናት ነው የምናልፍ። ስ ከዚህ ጋር ኤን ተጠቅመን ሲኢ ስንጠቀም ስ ብለናት ነው። እቺኛዋ ኢን ሳይለንት ነው የምናደርጋት። ስለዚህ ኤፍ ኤ ሲ ኢ እዚህ ጋር ኢ ስላለች እቺኛዋ ኤ የሚል ድምፅ አላት። ፌስ ብለን እናነባለን ማለት ነው። ፌስ ብለን እናነባለን። እሺ እዚህ ጋር ኤስ ኤም ኤ ኤል ኤል መጨረሻ ላይ ደብል ኤል ነው አይደል ያለ ስሞል ብለን እናነባለን ማለት ነው። እንግዲህ እያንዳንዳችን ይህንን ሁሉ የማናው ብዙዎቻችን አለን። ብዙዎቻችን እስኪ ራሳችንን ፈትሽ። እስኪ ምንባብ ገልጸን መጽሐፉን እናንብብ። ሙሉ በሙሉ ወርዶችን እናነባቸዋለን ወይ? ከዚህ በበለጠ ደግሞ የቫወል ዲያግራፍ የሚባሉት ሁለት ቫወሎች በአንድ ላይ ሲመጡ እነዚህ ኮንሶናንት ዲያግራፍ የሚባሉትን እንዳጠቃላይ። ስለዚህ ይህ ሁሉ የምናውቅበትን መንገድ ስለምንፈጥር እናንተ በውስጥ መስመር እየገባችሁ ትምህርታችሁን መከታተል ማወቅ ይኖርባችኋል። ምክንያቱም ቫወል ዲያግራፍ አለ፣ ኮንሶናንት ዲያግራፍ የምንላቸው እነ ፒኤች፣ እነ ሲኤች፣ እነ ቲኤች፣ እነ ደብሊው ኤች፣ እነ ጂኤን፣ እነ ቲኤስ እነዚህን እንዳጠቃላይ እንዴት እንደሚነበቡ ድምጻቸው እንዴት እንደሆነ እያንዳንዳቸውን የምናየው፣ የምንረዳው፣ የምንከታተለው፣ የምንማማርበት መንገድ ስለሚኖር እናንተ ይህንን አሁን ያልኳችሁን ተቸግራችሁ ከሆነ ወደ ውስጥ ገብታችሁ ትምህርታችሁን ሙሉ በሙሉ ልታውቋቸው፣ ልትረዷቸው፣ ልትገነዘቧቸው ትችላላችሁ ማለት ነው። ሌላ ስለ ሚኒንጋቸው ከሆነ እንግዲህ መጀመሪያ አንድ ተማሪ ማወቅ ያለበት ምንድን ነው? ሌተሮችን ካወቀ በኋላ እነዚያ ሌተሮችን ቫወልና ኮንሶናንት ሌተሮችን መለየት፣ ከዛስ ኮንሶናንቶችና ከቫወሎችን አጣምሮ ድምፅ መፍጠር። እሺ ከዛስ እነዚያንን ቀጥታ እያጣመሩ ምን ማለት ልክ እንደዚህ ፋት ምናምን እያልን እንዳነበብነው ሁሉ ማንበብ። ከዛ እነዚህን ህጎችን ማወቅ፣ እነዚህ ኮንሶናንት ዲያግራፍ ቫወል ዲያግራፍ የሚባሉትን ጠንቅቆ ማወቅ። ከዛ በኋላ እነዚህን እያንዳንዳቸው ምን ማለት ትርጓሜያቸውን ማወቅ ማለት ነው። ከዛ በኋላ ያ ተማሪ ሌቭሉ ደረጃውን እያደገ ይሄዳል ማለት ነው። ስለዚህ ትርጉማቸውን ለምትፈልጉ እዚህ ጋር ለማንኛውም እንዲህ ሃይላይት ነግሬያቸው ልሄድ። ፋት ማለት ወፍራም ማለት ነው። ፋክት ማለት እውነታ ወይም ትክክለኛ። ባድ ማለት መጥፎ። ባግ ማለት ቦርሳ። ስታርት መጀመር። ማፕ ካርታ። ታይክ መውሰድ። ኔም ስም። ሴም ማለት ተመሳሳይ። ሴቭ አስቀምጥ ወይም ማስቀመጥ። ፕሌስ ቦታ። ፌስ ፊት። ቶል ረዥም። ሞል የገበያ ማዕከል ወይም ገበያ አዳራሽ። ኮል መደወል ወይንም ጥሪ። ቦል ኳስ። ኦል ሁሉም። ስሞል ትንሽ። ምናልባት ፈጠንክ የሚል ሐሳብ ሊኖራችሁ ይችላል ብዬ አስባለሁ። ግን እዚህ ጋር ምንም ስለ ቮካብላሪዎችን ወይም ትርጓሜያቸውን ሳናነባቸው ብናውቃቸው ትርጉም አልባ ስለሆነ ነው። ስለዚህ ገባ በሉ፣ ትምህርታችሁን ተማሩ። በሚገባችሁ መንገድ እናስረዳችኋለን። ስለዚህ በኢሞ፣ በቴሌግራም፣ በዋትስአፕ መደወል ትችላላችሁ። ቪዲዮውን እስከ መጨረሻው ስላዳመጣችሁት አመሰግናለሁ። መልካም ጊዜ